جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا نصا ሆኖ ለመኖር የሚፈልግ ከሆነ መማር አለበት። ለዛም ነው ዑለማው الإسلام رحمة الله على الجميع የሆነች የሚናገሯት ደስ የምትል አባባል አለች። تبدأ الحرية عند انتهاء الجهل ይላሉ። تبدأ الحرية عند انتهاء الجهل ነፃነት የሚጀምረው ጅህልና ባለቀበት ቦታ ላይ ነው ይላሉ። የሰው ልጅ ማለት ነው ካለበት የባርነት ቀንበር ተላቆ ነፃ ሆኖ መኖር ቢፈልግ ከሆነ መማር አለበት። ዒልም ሸሪዓም ሊሆን ይችላል፣ አካዳሚክም ሊሆን ይችላል። ለየትኛውም ማለት ነው ነገር እውቀት አስፈላጊ ነው። እስልምና ደስ የሚለው መጀመሪያውኑ ሲመሰረትም የተመሰረተው እውቀት ላይ ነው። ለዛ ነው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ የሚናገሯት አንድ አባባል አለች። በትክክል ምን ያክል ሰነዱ ጠንካራ እንደሆነ ባላውቅም ነገር ግን لا يبيع في سوقنا إلا من تفقه في ديننا ይላሉ። ከሙስሊሞች ሱቅ ገብቶ እንዳይሸጥ እንዳይገዛ የዲን እውቀት ያሌለው ካልሆነ አሉ የመሻሻጥና የመገዛዛት እውቀት ያሌለው እንደሆን አንድ ሰው ከኛ ከሙስሊሞች ገበያ ገብቶ እንዳይሸጥ ከሙስሊሞች ማለት ነው ገበያም ገብቶ እንዳይገዛ አሉ። ይሄ እንግዲህ ኢኮኖሚክ ነው አይደል? ለያንዳንዱ እውቀት እንደሚያስፈልግ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ በዚህ ደስ የሚል አባባላቸው ምን እያረጉን ነው? እያስተማሩን ነው። ዲንም ይሁን ከዲን ውጭ ያለ አካዳሚክም ይሁን ለሙስሊሞች ምን ጊዜም አስፈላጊ ነው። ስለዚህ እኔ ሁሌ ለኔም ለናንተም አደራመነው ዲናችንን እንማረው። والله አብሽሩ ባለፈው እንዳነሳውት እድሜያን የእውቀት ጊዜና እድሜ ገድቧል እንዴ? አይገድበውም። አንድ ቂሳ ልንገራችሁ። ኢማሙ ከሳኢ ረሕመቱላሂ ዐለይህ ሼኹ القراء وشيخ العربية يا قرآن قريوش قاري يميبالو يا أسروا قرار أسراراتوا قرار ميبالون تسمع الله شو عرب بزي أوقات يتكانوا ناتشو بعربين يوم أوقات يتكانوا ناتشو صرفوا بلاغة ونحو بزي يتكانوا ناتشو نقرقن ودا النحو ودا عربي جرامر أوقات إمام كسائي رحمة الله عليه يمتوت يهونا أقاطامي يهونا كستت تكستونو قديعون كالن ساعة انصار كستتونو اللازيقا أمتتن مايت هنشلم إن شاء الله ساعة هيبكانو جن ودا عربية أوقات ونحو بميبالو أوقات انديمتو يارقاتشو عندك أنكسو وچقاتك أمتو بتفتارو ستتنو يا ستتنو مالنو نحو انديمارو تمرعوم ينحو على كان ديهون يادرقاتشو إمام كسائي رحمة الله عليه سماتشو علي حمزة عبد الله بالالو زان إمام الشافعي رحمة الله عليه سلا إمام كسائي رحمة الله عليه يالاتشون يا أوقات سيناقروا بتلي نحو أوقات أسمى الكتو سيناقروا من يلالو من أراد أن يتبحر في النحو وهو بابالون بتككل بلاش صوم ومن أراد أن يتبحر في النحو
አንድ ሰው ነህውን ተምሮ በነህው እውቀት ማለት ነው ሰፋ ያለ እውቀት እንዲኖረው የሚፈልግ ሰው ሁሉም ሰው በኢማሙ ከሳኢ ረሕመቱላሂ ዐለይህ ዘንድ ሕፃን ነው አሉ። ለምን ያላቸው የነህው እውቀት ማለት ነው ሰፊ ስለሆነ። ግን የነህውን እውቀት በሚፈልጉበት ሰዓት ተምረው ማለት ነው ለዚህ ትልቅ ደረጃ የበቁበት ሰዓት እድሜያቸው በጣም ሄዶ ነበር። የተከሰተው ስተት ማለት ነው አርሟቸው ከዛ በኋላ ተምረው ምን መሆን ችሏል? ቁርያኒ ሸይኹል ቁራ ወሸይኹል ዓረቢያ መሆን ችሏል ማለት ነው። ስለዚህ እኽዋኒ እውቀት ጊዜና እድሜ ምን ያረገው አይገድበው። መማር ከፈለገ ግልጽ ነው እንማር። እኔ ሁሌም አደራመለው እዚህም አስተማሪ አለ ሌላም ቦታ አስተማሪ አለ መማር ትችላላችሁ። እውቀትን ምን ፈልገው ከሆነ ቅድም እንዳልኳችሁ ካለንበት የባርነት ቀንበር ተላቀን ወደ ነፃነት መምጣት ምን ፈልግ ከሆነ መንገዱ እውቀት ነው። የሸሪዓ እውቀት ያለው ሰው ሲማር የአላህን ስብሓነሁ ወተዓላ ፊት ፈልጎ የተማረ እንደሆነ ከተማረ በኋላ ማለት ነው በዛ ዕልሙ የሚሰራበት ከሆነ ከሰራበትም በኋላ ለአላህ ሲል ስብሓነሁ ወተዓላ ለሚገባ የሙስሊሙ አካል የሚያስተላልፍ ከሆነ ያ ሰው ማሻአላህ ተባረከላህ ወላሂ ነፃ የሆነ ህይወትን ነው የሚኖረው። ስላልቀመስ ነው እንጂ እንደ እውቀት የሚጣፍጥ ነገር በዚች ዱንያ ላይ ወላሂ የለም። ለዛ ነው ሸይኹል ኢስላም ኢብኑ ተይሚያ ረሕመቱላሂ ዐለይህ ምን ይላሉ? አዕዘሙ ለዘቲ ለዘቱል ዒልም። የጥፍጥናዎች ሁላ ማለት ነው ጥፍጥና እውቀት ነው ይላሉ ኢማሙ ኢብኑ ተይሚያ ረሕመቱላሂ ዐለይህ። አንድ ሰው የአላህን ስብሓነሁ ወተዓላ ፊት ፈልጎ እውቀት ሲማር በዛ በእውቀቱም እየሰራ ሲያስተላልፍ ያ አላህ የቀመሰው ነገር ዛሬም ነገም ሁሌም በየደቂቃው በየሰከንዱ እውቀትን አምጣ ይለዋል። ለምን ስለቀመሰው። ስለዚህ ሁሌም እውቀት መፈለግ አለብን እኽዋኔ። ወላሂ ባለፈው እንዳልነው በተለይ መሰረታዊ በሆኑ ነገሮች ላይ ጾም ሲመጥ ጾም አለ፣ ሐጅ አለ፣ ዑምራ አይደለ እንዴ? እያንዳንዱ ነገር ምን ይፈልጋል? እውቀት ይፈልጋል አይደል? አንዳንዴ ተየሙም ሰዎች ሲያረጉ ብታዩ ያስቃቸዋል። እኔ አንድ ጊዜ ሳውዝ አፍሪካ ያለው በድምጻችን ይሰማ ጊዜ ለሆነ ሐጃ የሆነ ቦታ ሄደን ፒቲሽን ማሰባሰብ ስለነበረብን ከብዙ ጀማዓዎች ጋር እና በሚቀጥለው ጊዜም ትልቅ የሆነ እስላማዊ እንትን ስለነበር ሰዎች ሰላት ሲደርስ ይሄንበት ቦታ ጀምዕ የምናረግበት ቦታ ስለነበረ ውሃ በርቀት ስለላላገኙ አንዳንድ ሰዎች ማለት ነው ተየሙም ሲያረጉ ያስቁ ነበር። ወላሂ እውቀት ስላሌለ መሬትን ማለት ነው በማበስ ፊታቸውን እጃቸውን እስከዚህ ድረስ እግራቸውን ሁላ ማለት ነው ምን ያረጋሉ እስከ ላይ ማለት እስከ ቁርጭምጭሚታቸው ድረስ ያበሷሉ። ተየሙም እንደዛ ነው እንዴ? ሐታ ማለት ተየሙም ማለት ነው አንድ ሰው እጁን ይመታል ከዛ በኋላ ፎፍ ይላል ፊቱን እጁን ወይንም ደግሞ ፊቱን ያስቀድማል በሁለቱም ያስኬዳል። ሐታ ማለት ነው ተየሙም በመናደርግበት ሰዓት ሁለት ጊዜ መምታቱ ማለት ነው ያንን አስመልክቶ የመጣው ሐዲስ ያኔ ሐዲስ ضعيف ነው። التيمم ضربتان ضربة لليد وضربة للوجه የሚለው ሐዲስ ማለት ነው ከሰነድ አንፃር ካየነው ውድቅ ነው። ለተየሙም አንድ ጊዜ ብቻ ነው የሚደረገው አይደል? እነዛ ሰዎች ፊታቸውንም አብሰው እጃቸውንም እስከ ክንዳቸው እስከ አብሰው እግራቸውንም ማለት ነው እስከ እግራቸው ድረስ እስከ ቁርጭምጭሚታቸው ድረስ እንዲያብሱ ያደረጋቸው የተየሙምን አያኒ ማለት ነው አህካምን ስላላረጉ ነው ስላላወቁ ነው። ቢያውቁ ያንን ያረጉታል አያረጉትም። ለዛም ነው ዑመር ኢብኑ አብዱልአዚዝ አው ፉደይል ኢብኑ ዒያድ ረሕመቱላሂ ዐለል ጀሚዕ ምን ይላሉ? መን ዐበደ አላህ ቢገይሪ ዒልምን ካነ ማ ዩፍሲዱ አክተረ ሚማ ዩስሊህ። ያለ እውቀት ተነስቶ አላህን ስብሓነሁ ወተዓላ የሚገዛ ሰው ከሚያበጀው ነገር ይልቅ የሚያጠፋው ነገር ማለት ነው ብዙ ነው ይሉናል ዑመር ኢብኑ አብዱልአዚዝ ረሕመቱላሂ ዐለይህ። ትክክል ነው ወላሂ
እውቀት ያለልኝ እንደሆነ ወደ ዒባዳ በመገባበት ሰዓት ያጠፋውት ምን እንደሆነ ካላወቅኩት እውቀቱ ካለኝ አርማል ካለልኝ ደግሞ ማለትና እንዳጠፋውት እቀጥላለሁ ስለዚህ እውቀትን ሁሌ መፈለግ አለብን اخوان ايش علم الشريعه علم النور في الدنيا والاخره والله علم الشيء علم الكتاب والسنه الله سبحانه وتعالى قرآننا يا نبي صلى الله عليه وسلم استمروا بدنيا باخره لኛ ለሙስሊሞች ብርሃን ነው والله ሁሌም ብርሃን ነው ስለዚህ ሁሌም መጨቀጨቃችሁ ተማሩ እድሜ ጊዜ አይገድባችሁ ካላችሁ ማለት ነው ከተጣበበው ጊዜያችሁ እንደምንም ብላችሁ ለውቀት የምትሰጡትን ጊዜ አመቻቹ እኛ ስናውቅ ነው ልጆቻችንን ማረም እንችላለን አይደል እንዴ እኔ ያላወቅኩ እንደሆነ ልጅም ማለት ነው ማረም ይቻለኛል እንዴ እኛ ለልጆቻችንን ትምህርት ቤት ሄደን እውቀት ቀስሞ እንደማድረግ ብቻ ሳይሆን እኔ ማለት ነው ከቤት የመጀመሪያ አስተማሪ መሆኑ የመጀመሪያው ስራዬ መሆን አለበት እኛ ምን ያኒ ትምህርት ቤት ስንልካቸው ልጆቻችን የአስተማሪዎች እገዛ ነው የሚሆኗቸው ግን እውቀትን መጀመሪያ አግኝቶ መውጣት ያለባቸው ከየት ነው ከቤት ነው ስለዚህ العلم الشريعه እንደ ትንሽ አትዩት በቀደም እንዳልኳችሁ የዕልም الشريعه ትንሽ የለው ለምን መንባው የሚወሰደው ከቁርአንና እስከ ሐዲስ እስከሆነ ድረስ የሸሪዓ እውቀት ማለት ነው ትንሽ የሚባል ነገር የለው አንዳንዴ ሰዎች ጋር ትንሽ የሆነው ነገር እናንተ ሰውየው ጋር ትንሽ መስሎ ሊታያችሁ ይችላል እንጂ ከሰውየው አንፃር ያንን ነገር ስላላወቀው ያ ነገር እሱ ጋር ማለት ነው ትልቅ ነገር ነው አይደል እንዴ ስለዚህ የሸሪዓ እውቀት ትንሽ የለው والله የሸሪዓ እውቀት ብቻ አይደለም የአካዳሚክም ማለት ነው እውቀት ቢሆን እኮ ትንሽ አለው እንዴ ትንሽ የለው ስለዚህ علم الشريعه ሌላው አላበዛባችሁ እውቀትን ለመፈለግ በምን መጣበት ሰዓት اخواني ብዙ ጊዜ ሼክ አብዱል አዚዝ ሲያስቀሩ አያለው እድሉም ካለኝ ሀጃ ካለኝ ቁጭ ብዬም እኔም እማራለሁ ኦኬ ኢንሻአላህ እናረጋለን ሸሪዓን እውቀት ለመፈለግ በመትመጡበት ሰዓት اخواني እጅን አንጠልጥሎ ባዶ መምጣት የተማሪ ባህሪ አይደለም درس በሚሰጥበት ሰዓት በተለይ ተማሪ ሆኖ የሚከታተል ሰው እውቀቱን የሚያኖርበት ደብርና እውቀቱን የሚጽፍበት ብዕር ሁሌም ሊለየው አይገባም ለምን መተን ሰምተን ስንሄድ የሚረሳ እውቀት ነው የሚሆነው ኢማሙ ሻፊ ረህመቱላህ ዐለይሂ ሚሏት ደስ የምትል ግጥም አለች العلم صيد والكتابة قيده قيد صيودك بالحبال الواثقة فمن الحماقة أن تسيد غزالة وتفكها بين الخلائق طالقة إمام الشافعي رحمة الله عليه ميلاد دس مثل أبابا لالج العلم صيد والكتابة قيده علم مالتنا مسالي ولك اندمي تادن أدنو يبلال الإمام الشافعي والكتابة قيده يا علم دقمو مالنا ما سريو مصافنا والو عند سوسيات دين مالنا من يعني ما الدنيا اسفلقوا لا كدنا بوحالا يلقاتا يعني በቃ አሁን ቤት ነሽና እንደፈለግሽ ተውናጭ ብሎ ማለት ይለቃታል እንዴ አይለቃት قيد سيودك بالحبال الواثقة يا ማለት እንደን ከውን አደን ጠንካራ በሆነ ገመድ ምን አድርገው እሰረው فمن الحماقة أن تصيد غزالة وتفكها بين الخلائق طالقة كجهلنا نو كالما وقنو أنت مالنا أصدى يعني أسكون
አደን በሰዎች መካከል ሳታስረው ምንም አይነት ማለት ነው ገመድ ሳታረግለት ነፃ አድርገህ ምን ማረገ መልቀቅህ ይላሉ። ተማሪም በሚመጣበት ሰዓት ዕውቀቱን የሚያኖርበት ደብተርና ዕውቀቱን የሚጽፍበት ማለት ነው እርሳስ ወይንም ብዕር አብሮት ያሌለ እንደውም ምሳሌው አድኖ ከሰዎች መካከል ነፃ ነሽ ብሎ እንደለቀቃት ማለት ነው አደነች። ስለዚህ ምን ያስፈልጋል? ደብተር ያስፈልጋል፣ ቀለም ያስፈልጋል። ወላሂ የትኛውም ሰዓት ቢሆን ደብተርና ቀለም ማጣት የኛ የሙስሊሞች ባህሪ መሆን የለበትም። ለምን ዕውቀትን ያገኘንበት ቦታ ሁሌ ምን ማድረግ አለብን? ይሄ ይጠቅመኛል ብለን መጻፍ አለብን። ግልጽ ነው። ስለዚህ የኛ ለመማር በምን መጣበት ሰዓት አንድ ዕውቀት የሚፈልግ ሰው መጀመሪያ ማሟላት ያለበት ነገር ዕውቀቱን ማለት ነው የሚያሰፍርበትና ዕውቀትን የሚጽፍበት ብዕር አብሮት ሊኖር ግድ ይላል። ለዛ ነው ኢማሙ ዳረሚ ረሕመቱላህ ዐለይህ ሱነናቸው ላይ ሙዓዊያ ቢን ቁራ አቢ ኢያስ ረሕመቱላህ ዐለይህ ምን ይላሉ? ቃል ካነ ዩቃሉ መን ለም የክቱብ ዒልመሁ ለም ዩዓደ ዒልሙሁ ዒልመን። ዕውቀቱን ማለት ነው ከደብተሩ ከመጻፉ ያላኖረ ሰው ዕውቀቱ ዕውቀት ተብሎ አይቆጠርለትም አሉ። አንድ ቂሳ አለ፣ ምን ያክል ጠንካራ እንደሆነ ባላውቅም ኢማሙ ገዛሊ ናቸው ይባላል፣ አላሁ አዕለም። ከለታያኒ ለብዙ ዓመት ዕውቀትን ፈልገው ወደ ሀገራቸው በሚመለሱበት ሰዓት ሽፍታዎች ማለት ነው ያዟቸው መንገድ ላይ እና እሳቸው ያላቸውን ነገር ሁላ ወሰዱባቸው። ቂሳ ነው እንግዲህ ምን ያክል ጠንካራ እንደሆነ እናንተ ምናችሁም ተመልሳችሁ ምትፈትሹት ይሻላል። እና ይህ ሰው ይህ ግለሰብ ምን አሉ? እምትፈልጉትን ዕቃ ሁላ ወሰዱት፣ መጽሐፎች ሲቀሩ አሉ። የሽፍታዎቹ ሊቀመንበር ብልህ ሰው ነውና ጠየቃቸው። ሁሉንም ወሰዱ አልከን፣ መጽሐፎች ሲቀሩ ለምንድነው መጽሐፎች የሚለውን ከውስጥ ያወጣው አሉት። አይ ለብዙ ዓመት ስማራችሁ የነበረ ዕውቀት ሁላ የት ነው ያለው? ከዚህ ከመጽሐፉ ነው ያለው አሉት። አይ እንደዛ እስከሆነ አልተማርክም፣ ተመልሰ ተማር አሉት። ዕውቀት ሁለቱንም ነው መሆን ያለበት። በቃ ያኒ በጭንቅ ያኒ ሱብሃንአላህ ይታፈዛልም ከደብተርም ምን መሆን አለበት? መኖር አለበት። ግልጽ ነው። ለዛ ነው ኸሊል ቢን አሕመድ ረሕመቱላሂ ዐለይህ ምን ይላሉ? ኢጅዐሉ ማ ፊል ኩቱቢ ረእሰል ማሊ ወማ ፊል ቀልቢ አነፈቃ አሉ። ከኪታቦቻችሁ ማለት ነው ከደብተሮቻችሁ የምታኖሩትን ዕውቀታችሁን ዋና ገንዘባችሁ አድርጋችሁ ያዙት። ከቀልቦቻችሁ ደግሞ ማለት ነው ያስያኔ ያዛችሁ ያሉትን ዕውቀታችሁን ደግሞ የሚለገስ ማለት ነው ሰደቃ አድርጉት። ሁለቱም መሆን አለበት። ይታፈዛልም ምን ይደረጋልም ይጻፋልም እንጂ እኔ ዕውቀትን ለመፈለግ በመጣበት ሰዓት እጅን አንጠልጥዬ የምመጣ ከሆነ እንዴትኛ እንደማንኛውም ሙሐደራ ለመስማት እንጂ ለመማር እንዳልመጣው ማወቅ አለብኝ። ተማሪ እስከሆንኩ ድረስ ከኔ ጋር ምን መኖር አለበት? ደብተርና ቀለም መኖር አለበት። ግልጽ ነው። እኛ በዚህ ዘመን እንግዲህ እንደምታውቁት ሐሳባችን የተበታተነ በተለያዩ ጉዳዮች የተጠመደን ያለንበት ሀገር ራሱ ማለት ነው ብዙ ጫና ያለበት እናፍዝ ከጭንቅላታችን እንኳን እናኑረው ብንል አስቸጋሪ ዘመን ላይ አይደለን ያለነው። ከዚህ በፊት የነበሩ ሰዎች ወላሂ ሱብሃንአላህ ጭንቅላታቸው ከደብተር ካኖሩት የበለጠ ዕውቀታቸው ማለት ነው ምን ውስጥ ነበረ? ጭንቅላታቸው ውስጥ ነበረ። ለዛ ነው ኢማሙ ሻዕቢ ረሕመቱላሂ ዐለይህ ኢማሙ ሻዕቢን ታውቁ? ኢማሙ ሻዕቢ ስማቸው ዓሚር ቢኑ ሸራሒል አልሻዕቢ አቡ ዐምር ይባላል። እንደ ሂጅራ አቆጣጠር በ21ኛው ክፍለ ዘመን ያኒ 21ኛው ላይ ተወልደው እንደ ሂጅራ አቆጣጠር በ104 ላይ ነው የሞቱት። በዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ኸሊፋ ዘመን ነው የተወለዱት።
አላህ ስብሓነሁ ወተዓላ ከሰጣቸው ማለት ነው ሕፍዝ በጭንቅላት ማለት ነው የመያዝ ችሎታቸው የበዘምናቸው የነበሩ ማለት ነው ኮምፒውተር ናቸው። ሱብሃንአላህ በል ስለሳቸው ሲያኒ እሳቸው ራሳቸው ስለራሳ አላህ ስብሓነሁ ወተዓላ ስለሰጣቸው የማፈዝ ቁዋ ሲናገሩ ምን ይላሉ? ما كتبت سوداء في البيضاء قط وما سمعت من رجل حديثا قط فأردت أن يعيده علي እኔ ማለት ነው ጥቁርን ከነጭ ማለት ነው አላኖርኩትም ይላሉ። ያ ማለት ብዕር ማለት ነው ይዤ ከነጭ ወረቀት ማለት ነው ምን አላረኩትም እማውቀውን ዕውቀት አልጻፍኩትም ይላሉ። አንድም ሐዲስ ማለት ነው ከአንድ ግለሰብ አልሰማውም ከሰማውት በኋላ መልስልኝ እስቲ ያልከው ምንድነው በለማያኒ እንደገና በልልኝ ቢየም ጠይቄም አላውቅም ይላሉ። አንዴ ነው የሚሰሙት ከዛ በኋላ ያፍዙታል። ምን አልክ ብለው ማለት ነው መልሶ ምን ያረጉትም አይጠይቁትም። እንደዚህ አይነቱ ጉዳይ ደግሞ ንጹህ ቀልብ ጠንካራ የሆነ አላህ ስብሓነሁ ወተዓላ ፍራቻ ጠንካራ የሆነ ነብዩን ሰለላሁ ዐለይሂ ወሰለም ሱና መከተል ጊዜ ማለት ነው አስፈላጊ በሆነ መጠቀም እነዚህና መሰል ነገሮች አብሩት መኖር አለበት። ስለዚህ እخواني ዕውቀትን ለመሸመት በምን መጣበት ሰዓት እኔ አይደለም ሼክ አብዱል አዚዝ ይሆኑ ሌሎችም ሼክ አብዱራህማን የቁርአን ክላስ እየሰጡ ነው። እኔ አንዳንዴ እخواني እንደው ወቀስከኝ አትበሉ። ይግባንም አይግባንም ሼክ አብዱራህማን የሚሰጡትን የቁርአንን ክላስ መተን ብንከታተለው የገባንን ያክል ተረተን ያልገባንን ደግሞ መጠየቅ እንችል ነበር አይደል እንዴ? ግን አንድ ቀን ወላሂ ያሳዝናል የሚያስቀሩት ሰው አጥቶ አንድ ብቻ ሰው ነበር። አንድ ሰው ብቻ ነበር ወላሂ ቁርአንን የሚያክል ያኒ ሱብሃንአላህ እሳቸው የሚያስተምሩት ነገር እኮ እንዴት ቁርአን ታከለ እንዳለብኝ እንዴት ማለት ነው ቁርአንን በመኻሪጅ ማስቀራት እንዳለብኝ መቅራት እንዳለብኝ ስተቴን ማር እንዴት አርጌ ታርሜ አላህ በሚፈልገው መልኩ ቁርአንን መቅራት እንዴት እንዳለብኝ ያንን ያዘለ ዕውቀት ነው እሳቸው ያስተማሩ ያሉት። ግን አለመታደል ሆኖ ሱብሃንአላህ እዚህ ቁጭ ብለን ለቁርአን ያንን ዕውቀት ማለት ነው የምንቀስም ሰዎች ቁጥራችን በጣም ትንሽ ነው ወላሂ ብለው ሆነ اخواني እንደነዚህ አይነት ሰዎችን በመናገኛቸው ሰዓት ከለታት አንድ ቀን ወይ በሞት ወይ ደግሞ ርዝቃቸው አልቆ ሌላ በሀገር በመሄድ ልናጣቸው ስለምንችል ያገኘውን አጋጣሚ ማለት ተጠቅመን ዕውቀትን መቅሰም ግድ ይለናል። የትኛውንም ዓሊም ስታገኙ ወላሂ ምን ታውቃለህ አንተ ጋር ምን አለ ብለን ኮርኩረን ማለት ነው ከዛ ሰው ዕውቀት መቀበል መቻል አለብን። አንድ ቀን ወይ ሞት ነው ወይ ደግሞ ርዝቅ ያልቅና ሁሉም ምን ይሆናል ሊለያይ ይችላል። ስለዚህ ሁሉም ለኔም ለናንተም አደራ ምለው ወላሂ ዕውቀትን እንፈልግ። ባለፈው እንዳልኳችሁ ዕውቀትን እንዳንፈልግ የመጀመሪያው ሸይጣን ነው። ከዛን ደግሞ ፍላጎትና ነፍስያ መከተል ነው። ለዛም ነው ኢብኑ አልጀውዚ ረህመቱላሂ ዐለይሂ ምን ይላሉ? اعلم ان اعظم الباب الذي يدخل منه الابليس على الناس هو الجهل. اوقت ትልቁ የሆነ በር ኢብሊስ ወደ ሰው ልጆች ማለት ነው ገብቶ ከኸይር የሚከለከልበት መንገዱ ጅህልና ነው አሉ። አንተ ካለበት የጅህልና ቀንበር ወጥተ ወደ ዕውቀቱ ብርሃን እንድትመጣ አይፈልግም። ለምን አንተ ወደ ዕውቀት ብርሃን መጣህ ማለት እሱ የሚፈልጋቸውን እያንዳንዱን ነገር ማለት ነው ምን አታረግም አትከበርም። ዕውቀቱ ካለክ ይሄ ነው ሲልክ አይ ይሄም አላህ ማለት ነው ማይፈልገው ነው ነብዩ አለይሂ ሰላቱ ወሰለም እንዲህ ብሏል በለምን ታረጋለህ አትከተለው። እያንዳንዱን ማለት ነው እሱ የሚፈልገውን ነገር ላይ የዘጋህበት ትሄዳለህ ያኒ የዘጋህበት ትሄዳለህ። ነገር ግን ከጅህልና ቀንበር ውስጥ ያገኘከ እንደሆነ ደግሞ እንዳሻው ምን ያረጋል ይጫወትብሃል። ሐራሙን ሐላል ነው ይልሃል፣ ሐላሉን ሐራም ነው ይልሃል።
መጥፎን ጥሩ ነው ይላል ጥሩም መጥፎ ነው እያለ ምን ያረጋል እንዳሻው ማለት ነው ይነዳሃል እንደዛ ሆነን እንዳንቀር ከዚህ ሁላ ማለት ነው የሚያወጣን ቅድም እንዳልካው እውቀት ነው እውቀትን ምን እናርግ እንማር ይخوان شروط الصلاه ነው ኢንሻአላህ ተዓላ ዛሬም ባንጀምረው እንደዚህ ያልክ ጊዜ የረዘመ ነው መች ነው መጻፉን ምን ጀምረው እንዳትሉኝ አሁን የተናገርነው እውቀት ነው አይደል አሁን ቁጭ ብለን የተናገርነው እውቀት ነው እንደው ብትጽፉት ኖሮ ነገም ተነጎዲያ የሚጠቅማችሁ ነበር በተለይ የሰለፎች ረህመቱላሂ ዐለይሂ አባባልን በመትሰሙበት ሰዓት والله ከደፍተራችሁ አኑሩት የሰለፎች አባባል በጣም ጥልቅ የሆነ እውቀት አዘል አባባል ነው ጻፉት አይጎዳችሁም ኢንሻአላህ ይጎዳችኋል ስለዚህ اخواني እድሜ ሄዷል ጊዜ ረፍዷል ከሰዎች መካከል ማለት ነው ቁጭ ብዬ እውቀትን በመቀስምበት ሰዓት እፍረት የሚባለውን ነገር ምን እናርገው እንርሳው እውቀት ዓለም ላይ እፍረት ያስፈልጋል እንዴ እኔ እዚህ ሀገር ደስ የሚለኝ እድሜያቸው ከሄደ በኋላ 80ውን 90ውን ዶክተሬቷን ወሰደች ትባላል ወይ ዶክተሬቱን ወሰደ ይባላል እንዲህ ያሉ አይደል እዚህ ሀገር ይሄዱ ለውቀት ያላቸው Subhanahu Wa Ta'ala ፍላጎት እኛ ደግሞ ከነሱ የበለጠ ማለት ነው ቀድመንና በልጠን መገኘት ይገባናል ለምን የታዘዝነው እኛ ስለሆን የውቀቱ ባለቤትም እኛ ስለሆን ስለዚህ ማፈር የለብንም والله አሊፍ ማታውቅ ከሆነ አሊፍ ብሎ የጀመሩ ሰዎች ካሉ ቁጭ ብለ አሊፍ ማለት አትፈርበት አንተ ላይ ጣቱን የሚቀስር ይወልኩ የት ነበር ይሄንን ሁላ እድሜውን ዛሬ አየው ማለት ነው አሊፍ እኮ አውቁን ቁጭ ብሎ ማለት ነው ከልጆች አሊፍ ይላል ብሎ ጣቱን የሚቀስርብህን ሰው የከሰረው እሱ እንጂ አንተ አይደለም والله አንተ አይደለም ስትኖሩ ራሳችሁን ሆናችሁ ኑሩ ስለ ሰዎች አትኑሩ የሰው ልጅ ሲኖር መኖር ያለበት ራሱን መን የፈለገውን ይበል ሰውየው አሊፍ ካላወቅ አሊፍ በል والله ላንተ ኩራትህ ነው ለዛ ነው ሙጃሂድ ብን ጀብር የኢብኑ አባስ ረዲየላሁ ዐንሁ አንጋፋ ተማሪ ምን ይላሉ لا يتعلم العلم أو لا ينال العلم مستحي ومستكبر ሁለት ማለት ነው ሰዎች ዕውቀትን ማለት ነው መገብየት አይችሉም ዕውቀትን መሸመት አይችሉም የዕውቀት ባለቤት መሆን አይችሉም አንደኛው የሚያፍር ሰውና ሁለተኛ ደግሞ ማለት ነው የሚኮራ ሰው ጅህልናውን እያወቀ ከጅህልና ዓለም መውጣት ማለት ነው ግዴታ መሆኑን እያወቀ ነፍሲያ ስላለችበት ብቻ ማለት ነው መማር የማይፈልግ ሰው መቼውንም ቢሆን ከቀያን ጅህልና ቀንበር መውጣት አይችልም ሁለተኛ ሰዎች ምን ይሉኛል በማለት የሰዎችን ማለት ነው ትችትን በመፍራት እያፈረ ጅህልናውን እያወቀ የሚኖር ሰው መቼም ቢሆን ከጅህልና ዓለም መውጣት አይችልም ስለዚህ እነዚህ ሁለቱን ነገር እርግፍ አርጎ መተው አለበት ማፈርና ክብሪያ የሚባለውን ነገር መሬት ያስቀመጠን እንደውም ወደ ዕውቀቱ ዓለም መምጣት የሚከለክለን ነገር የለም ስለዚህ اخواني اسال الله جل وعلا ان يعلمنا كما علم آدم ويفهمنا كما فهم سليمان الله سبحانه وتعالى آدمን እንዳስተማሩ እኛንም ያስተምረን ለነብዩላህ ሱለይማን የሰጣቸውን አይነት ማለት ነው መረዳትን አላህ ለኛም ማለት ነው ይስጠን الله سبحانه وتعالى ሳያፍሩ ነፍስ ያኖርባቸው ሳይኮሩ ካሉበት የቅያን ጅህልና ቀንበር ከሚወጡ ሰዎች አላህ ያድርገን እኔን ስላችሁ ዓሊም ሆናችሁ ኑሩ ማለት አይደለም በቃ አስፈላጊ ሆነው ለኔ ይገባኛል በተለይ መሰረታዊ በሆኑ ነገሮች ላይ ማለት ነው ሳልፈራ ሳልጨናነቅ እንትን ሳይለኝ ኢባዳ መስራበትን ዕውቀት መሸመት والله ያስፈልጋል ደስ የሚለው እኮ اخواني ዛሬኛ በመናውቀው ቋንቋ የተለያዩ ማለት ነው ብዙ መጽሐፎች ተዘጋጅቷል አይደል ኢትዮጵያ ስንሄድ እግረ መንገዳችንን ሌላ ዕቃ ለመግዛት ወደ ከተማ በመንወጣበት ሰዓት መጽሐፎች ገዝተን መምጣትንም ማለት ነው መርሳት የለብንም ሚጠቅሙን ሼክ ሳይኖር እንኳን ራሳችን አንብበን ከጅህልና ዓለም እንምንወጣበትን
ጀዛሁሙላሁ ኸይረን ብዙ ሙስሊም ወንድሞቻችን ጊዜያቸውን ሁለመናቸውን ሰጥቶ በተለያየ አርዕስት ያዘጋጃቸው ማለት ነው መጽሐፎች አሉ በተለያየ ማለት ነው አርዕስት የተዘጋጁ ዩቲዩብ ላይ የሚለቀቁ ማለት ነው ደርሶች አሉ ስንፍናው እኛ ጋር ነው እንጂ እውቀት የሚገኝበት መንገድ ሆነ ጠፍቶ አይደለም ዘመኑ እንደዛ አይደል እንዴ እንደዛ ነው ስለዚህ እخواني ሁሌም መምጫው የእውቀት ትልቅነት በእስልምና ውስጥ ትልቅ ስለሆነ ነው በተለይ علم الشريعه علم الكتاب والسنه يالله سبحانه وتعالى قرآن የነብዩ ሰለላሁ ዐለይሂ ወሰለም ሱና መማር በእስልምና ውስጥ ይህ ነው ማይባል ቦታ ነው ያለው الله سبحانه وتعالى እውቀት ከተለገሱ ተለግሰውም ከሚሰሩበት ሰርተውም ለኡማው ከሚያስተላልፉ ሰዎች الله سبحانه وتعالى ያድርገን ሌላው በመጨረሻ አደራ አመላችሁ اخواني والله ብዙ ሰዓት ለብቻችሁንም በመተኑበት ወይንም ከቤተሰብ የቀረ ጊዜ ኖሯችሁ ለናንተ የሚባል ጊዜ ሲኖራችሁ ያኔ ሞባይላችን ላይ ቁጭ ብለን ብዙ ሰዓት ከማሳለፍ ይልቅ ማንበብ የሚባለውን ነገር ማለት ነው እንልመደው اخواني እኔ ብዙ ሰዓት ሞባይሌ ላይ ከመቀመጥ ይልቅ ኢንሻአላህ ይሄንን መጽሐፍ ጀምሬ በእንደዚህ አይነት ቀን መጨረስ አለብኝ የሚለው ነገር ራሳችንን እናለማምድ ማንበብ ትልቁን የሆነ ማለት ነው የእውቀትን ክፍል ያዘና አይደል እንዴ እዛም ነው يقول ربي جل وعلا اقرأ باسم ربك الذي خلق اقرأ الى شان محمد عليه الصلاه والسلام انبب ያነበበ ሰው ብዙ ደረጃ መድረስ ይችላል ግልጽ ነው ስለዚህ ሞባይል ላይ ቁጭ ብለን ፌስቡክ ይሆን መሰረት ያለውን ፖለቲካ ከማዳመጥ ይሆን ሌላም ነገር ይሆን ማንበብ የሚባለው ነገር ራሳችንን እናለማምድ አንድ መጽሐፍ ያኒ ከመኪናችን አንጣ ሁሌም ስንሄድ ማለት ነው ስራ ስንጠብቅ ሊሆን ይችላል ወይ መስጂድ መተን ቁጭ ብትስን ሊሆን ይችላል ወይ ከቤታችን ደግሞ የቤት ስራ አልቆ የራሳችን ጊዜ ሲኖረን ሊሆን ይችላል ይሄ የኔ ማንበቢያ ሰዓት ነው ብለን ራሳችንን እናለማምድ ኢንሻአላህ والله ቁጭ ብለን አንዳንዴ መተን መስጂድ ወሬ አውርተን ፖለቲካ ይሁን ሌላ ነገር ይሁን ከመለያየት ይልቅ መጽሐፍ ብናነብ ቁርአን ብናነብ ሌላ ነገር ብናረግ የተሻለ ደረጃ ላይ መድረስ እንችላለን ይሄን ስንል መስጂድ ስትመጡ አትጫወቱ እስላማዊ ሆነ ማለት ነው ሐሳብ አትለዋወጡ ተደባብራችሁ አንዳችሁ ለአንበሳ ሆኖ አኩርፋችሁ ተቀመጡ ማለት አይደለም ግን ጊዜያችንን እንጠቀም والله ጊዜ ያልፋል ብዙ ጊዜም አልፏል የቀረን ትንሽ ሊሆን ይችላል የቀረውን አላህ Subhanahu Wa Ta'ala በረከት ያስቀምጥበት ከሚጠቀሙበትም ሰዎች አላህ Subhanahu Wa Ta'ala ያድርገን ኢንሻአላህ እህቶቻችን የጠየቁት ካሜራ ይከፈትና እንዴት ተየሙም እንደሚደረግ አሳየን የሚሉት እንግዲህ ካሜራው ክፍት ይሆን አይሆን እኔ አላውቅም ተየሙም ለማድረግ በመትፈልጉበት ሰዓት እንግዲህ ኢንሻአላህ በተየሙም ዙሪያ አለው በተየሙም ዙሪያም ሰፋ ያለ እውቀት አለ አንዳንዴ ከዚህ በፊት ያጋጠመኝ ነገር ስላለ ነው ይሄንን መስጂድ ማለት ነው መስሐ አድርጎ ወይንም እንትን ብሎ የሰገደ ሰው ስላጋጠመኝ ነው ይሄ ምናየው ግድግዳ ውሃ በመናጣበት ሰዓት ለተየሙም ይበቃል አይበቃም ኢንሻአላህ ኡስታዛችን አላህ ዑምራቸውን ይጠውለው የሚመጣው ቅዳሜ አስተውሱና ጠይቋቸው እኔ ሽሩጡ ሰላት እንጂ አሁን ወደ ሽሩጥ ነው እኔ ማስተምረው ሽሩጥ ስለሆነ አሁን ወደ ሌላ አልገባም ለምን ይሄ ስላጋጠመኝ ነው እዚሁ መስጂድ አንድ ቀን ይመስለኛል ረመዳን ይሄ ያለፈው ሳን ሁለት አመት ረመዳን ተየሙም አድርጎ አንድ ሙስሊም ወንድማችን ሲሰግድ እንዴ ይቻላል እንዴ ብዬ በመጠይቀው ሰዓት አይ እንዴ ጠይቄ ይቻላል ተብያለሁ ብሎ ሰግዷል ግን ይሄ በቀለም የተቀባ ምንም አይነት አቧራ ያሌለው ድንጋይ ማለት ነው ለተየሙም ይበቃል አይበቃም ኢንሻአላህ ኡስታዛችን ኡስታዝ አብዱል አዚዝ ይሄንን ይመልሱላችሁ ግልጽ ነው
ኢንሻአላህ እኔ አሁን አልገባበትም ይሄንን ኡስታዝ አብዱል አዚዝን ጠይቋቸው ለምን አንድ ቀን ተየሙም ማድረጋችሁ ስለማይቀር ግልጽ ነው አኖ ሽሩጡ ሰላት ላይ ተየሙም አይመጣም ውዱእን አንድ እንትን ብቻ ነው ነክቶ የሚያልፈው ወይ አህካሙል ውዱእ የራሱ አህካም ስላለው እዛ ስር የሚመጣ ከሆነ እናያለን ግን ለማለት የፈለኩት ተየሙም እናደርገው አፈር ነው አይደል ወይ አፈር የሚሆን ወይ ዑለማዎች እንደሚሉት አፈርን በሚተካ ነገር ነው አላያል አሁን አህካም ውስጥ አንገባም እኔ የፈለኩት ተየሙም ሲደረግ አንዴ ብቻ ነው ግልጽ ነው ከተደረገ ማለት ነው ፊት ይታበሳል ከቁርጭምጭሚት ጀምሮ ይሄ ይታበሳል አለቀ እንጂ እስከ ክንድ እግር እነዚህ ሁላ ነው እስከ ክንድ የለም ሐዲሱ አልመጣም እስከ ክንድ ሐዲሱ አልመጣም በመዛብ ደረጃ በመናይበት ያኒ ወደ መዛቦች ስንመጣ የራሳቸው ሆነ የሚያስቀምጡት አህካም ሊኖር ይችላል ያኒ ከተለያየ ሐዲስ በማወጣጣት የሚያስቀምጡት የራሳቸው ሆነ ሐሳብ ሊኖር ይችላል ዛው ስታውን አንገባ ግን ተየሙም ስታረጉ ضربه ነው አንድ ምት ነው ከዛው ያኒ በዛው ضربه በዛው በተመታው ይባላል ዛው በኋላ ፊት ይታበሳል ዛው በኋላ ይሄ ይደረጋል አለቀ ሳቸው እንግዲህ ሐነፊ ስለሆኑ የነሱ መዛብ ትንሽ متشدد ናቸው መሰለኝ ተየሙም ላይ ግልጽ ነው አላያል ተየሙም ضربتين አይደለም አንድ ለፊት አንድ ለወጅህ የሚለው ሐዲስ ضعيف ነው التيمم ضربتان ضربة للوجه وضربة لليد የሚለው ሐዲስ ضعيف ነው ان شاء الله تعالى በተጨማሪ ተየሙም ስናረግ እጃችንን ከአፈር እናኖራለን ከዛ በኋላ ብለን እዛም ፊታችንን እናበሳለን እዛም ማለት ነው ከቁርጭምጭሚት ጀምሮ ወደ ታች ያለውን እጃችንን ምን እናረጋለን እናበሳለን እንተህ አለቀ እንጂ እንደዚህ ተደርጎ እንደዚህ ከዛንም ደግሞ እስከ ቁርጭምጭሚት እግርን ማለት ነው ተየሙም ማረግ በሸሪዓ አልመጣ ነው ኢንሻአላህ እንዳልኳችሁ በእንደዚህ አይነት አህካም ነገር ላይ ኡስታዝ አብዱል አዚዝ እሳቸውን ጠይቁ እኔ ደግሞ በደርሲ ዙሪያ የሚመጣውን ጥያቄዎች ኢንሻአላህ ተዓላ መልሳለሁ هذا وبالله التوفيق وصلى الله على نبينا محمد وعلى اله وصحبه اجمعين